ሲሚንቶና ብረት የጨመረው በርከት ያሉ ቤቶች ካልተገነቡ ምን ላይ የዋለ ነው? ከለውጡ በኋላ እስከ ዛሬ ድረስ ላለፉት 7+ ዓመታት $1 ኮመርሻል ሎን ኢትዮጵያ አልተበደረችም። $1 ህዳሴን ካለ $1 እርዳታ ካለ $1 ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም። ግፍ ነው። ጤና ይስጥልኝ አድማጭ ተመልካቾች፣ ኢትዮ ሪፖርቶች ነን። በዛሬው ቆይታችን ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ተገኝተው ከፓርላማ አባላት ለቀረቡላቸው ወቅታዊ ጥያቄዎች ምላሽ ሰጥተዋል። ኢትዮ ሪፖርትም ትኩረቱን በዚሁ ላይ አድርጓል። ቪዲዮው ለሌሎች እንዲደርስ ላይክ፣ ሼር እና ሰብስክራይብ አድርጉ እያልን ወደ መረጃው አለፍን። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ የኢትዮጵያን ወቅታዊ ዲፕሎማሲና የቀጠናዊ ትስስር ጉዳዮችን በተመለከተ ማብራሪያ ሰጥተዋል። በዚህም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዛሬ 2 ዓመት በስዊዘርላንድ ዳቮስ በተካሄደው የዓለም የኢኮኖሚ ፎረም ላይ ጎን ለጎን ከግብጽ አቻቸው ፕሬዝዳንት አብዱል ፈታህ አልሲሲ ጋር በተወያዩበት ወቅት የታላቁ የኢትዮጵያ ህዳሴ ግድብን የግንባታ ወጪ የሸፈነችው ሀገራቸው እንደሆነች ተናግረው ነበር። ትራምፕን መሰል አስተያየት በተለያዩ አጋጣሚዎች ሲናገሩ ቢደመጡም ኢትዮጵያ በዚህ ጉዳይ ላይ ይፋዊ ምላሽ ግን ሳትሰጥ ቆይታለች። ነገር ግን ማክሰኞ ጥር 26 ቀን 2018 በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ የአሜሪካውን ፕሬዝዳንትን በቀጥታ ባይጠቅሱም ለትራምፕ አስተያየት ምላሽ የሚመስል ንግግር አድርገዋል። በዚህም ጠቅላይ ሚኒስትሩ ኢትዮጵያ በህዳሴ ግድብ ላይ $1 እርዳታ $1 ብድር አልወሰደችም ሲሉ ተደምጠዋል። ህዳሴ ላይ $1 እርዳታ $1 ብድር ኢትዮጵያ አልወሰደችም። በጀግኖች አብይ በጭብጨባ በታጀበው ንግግራቸው የህዳሴ ግድብ የተገነባው በጀግኖች ኢትዮጵያውያን ቁርጠኛ አቋም መሆኑን አስታውቀዋል። አያይዘውም ግድቡ በሀገር ውስጥም በሀገር ውጭ ያሉ ኢትዮጵያውያንም በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው ሲሉም ጠቅላይ ሚኒስትሩ ገልጸዋል። እዚህ አላበቃም። ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ አያስፈልግም እኮ አላለችም ኢትዮጵያ። በአፍሪካ 3ኛ የሆነውን ኮይሻ እየገነባን ያለነው የንፋሱን ሳልጨምር በርካታ ፕሮጀክቶች ይሰራሉ። ፕሮጀክት ቆሟል፣ ሜጋ ፕሮጀክት የለም ለተባለው እውነት ነው፣ ፕሮጀክት የለም። ግን ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል። በዚህ ያለ ፕሮጀክት ኢትዮጵያ አስባም ሰርታም አታውቅም። እውነት ነው፣ ፕሮጀክት ቀንሷል፣ ግን የማዳበሪያ ፋብሪካ ኢትዮጵያ ውስጥ ተጀምሯል። ፕሮጀክት ቀንሷል። የጋዝ ፌዝ 1 ጨርሰን ፌዝ 2 እና ሪፋይነሪ እየሰራን ነው። በሌላ በኩል የአማራ ብሔራዊ ንቅናቄ አብን የፓርላማ ተመራጭ የሆኑት ዶክተር አበባው ደሳለው በኢትዮጵያ የተለያዩ አካባቢዎች ስላለው የሰላም እጦትን የተመለከተ ጥያቄ አቅርበዋል። የዶክተር አበባውን ጥያቄና የጠቅላይ ሚኒስትሩን ምላሽ ተከታትለን እንመለስ። የኢኮኖሚ ችግር አባባሽ ምክንያቶች ውስጥ በዋነኝነት የሚጠቀሰው በሀገሪቱ ውስጥ ያለው የሰላም እጦት ነው። ይህ የሰላም እጦት በዋነኝነት ግጭት ባለባቸው በአማራ፣ በኦሮሚያ፣ ትግራይና ጋምቤላ ይስተዋላል። ነገር ግን ግጭት በሌለባቸውም የዲሞክራሲ መብታቸውን ለማስጠበቅ በሚሞክሩ የመዋቅርና የማንነት ይከበርልን ጥያቄ ባነሱ ግለሰቦችም ከፍተኛ የሰብአዊ መብት ጥሰት እንዳለ ለምሳሌ በደቡብ ክልል አባላት ይጠቅሳሉ በተደጋጋሚ ጊዜ። ይህንን የሰላም እጦት ለመቅረፍ በተደጋጋሚ ጊዜ የታጠቁ ኃይሎች መካከል እውነተኛ ድርድር እንዲደረግ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ የንጹሃን ጥቃት እንዲቆም ላለፉት 3 ዓመታት ወትውተናል። ሆኖም ምንም እንኳን መንግስት ቀደም ብሎ ከኦሮሚያ ታጣቂዎች ጋር በቅርቡ ደግሞ በአማራ ክልል ከሚንቀሳቀሱ የታጣቂ መሪዎች ጋር ድርድር አደረኩ ቢልም ምንም የተሻሻለ የሰላም ሁኔታ እንደሌለ ነዋሪዎች ይገልጻሉ። አፋብን ወይም አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያክል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋር መንግስት ድርድር ጀምሯል ወይ?
እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ለምንድን ነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርገው ለሀገራችን ሰላም የማያጎናጽፈው? መንግስቶ ይህ ሰላምን ሳያረጋግጥ በተደጋጋሚ የሚነሳውን በርካታ የልማት ጥያቄ፣ የወደብ ጥያቄ፣ ስኬታማ ምርጫና ሀገራዊ ምክክርስ እንዴት ሊያሳካ ይችላል? አመሰግናለሁ። ቂም መያያዝ አያስፈልግም። የግል ጉዳይ አይደለም። ዛሬ ባንዳ የተባለ ሰው፣ ዛሬ ከኢትዮጵያ ተቃርኖ የቆመ ሰው ልብ ገዝቶ በቃኝ ካለ ሁሌ ክፍት መሆን አለብን። የሀገር ጉዳይ ስለሆነ አንዳንዱ ተሳርቦ ሊሆን ይችላል፣ ጎርቶ ሊሆን ይችላል። ልቤ ታድሷል፣ አእምሮዬ ተቀይሯል ካለ በራችን ክፍት መሆን አለበት። ይቅር ለማለት አላደረግንም። እኛ ይሄ ከእስር ቤት ጀምሮ ስንቱን ይተው ነው። ለምን? ኢትዮጵያ ያተኛ ጉዳያችን ስም አይደለም፣ ጉዳያችን ስድብ አይደለም። ኢትዮጵያን የሚጠቅም እስከሆነ በይቅርታ ለማለፍ ዝግጁዎች ነን። በዚህ ደግሞ በጣም በርካታ ሰዎች በአፋር፣ በቤኒሻንጉል፣ በኦሮሚያ፣ በአማራ በጣም ብዙ ሰው እየተመለሰ ነው። መመለስ እኮ ፋሽን ነው። ድሮ መውጣት ፋሽን እንደነበረው መመለስ ፋሽን ነው። ማንም ሰው ለሰላም ዝግጁ እስከሆነ ድረስ ለመወያየትና ለይቅርታ ዝግጁ መሆን ያስፈልጋል፣ ለኢትዮጵያ ሲባል። በተጨማሪም ከፓርላማ አባላቱ መካከል አንዱ የሆኑት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ተመራጭ ዶክተር አብርሃም በርታ መጪውን ምርጫ አስመልክቶ የምርጫ ወቅት በንጽጽር ከቅድመ ምርጫ በተሻለ ተፎካካሪ ፓርቲዎች የሚዲያ እድል የሚያገኙበት እንደሆነ ይታወቃል። ሆኖም በአሁኑ ወቅት ይህንን ሁኔታ በሚያሳጣ መልኩ የህዝብ መገናኛ ብዙሃን በዝምታ ውስጥ ሆነው የምርጫ ድባብ እንዳይኖርና ሂደቱ በተቀዛቀዘ ሁኔታ የቀጠለበት ሁኔታ ስላለ ይህ የሆነበት ምክንያት ማብራሪያ ቢሰጥ፣ በተጨማሪም መንግስት በግልጽ የፓርቲና የመንግስት ስራ ልዩነትን ባለማስመሩ እነዚህ ሚዲያዎች የገዢ ፓርቲ አገልጋይ ሆነዋል እስከሚባል ድረስ የገለልተኝነት ጥያቄ ይነሳባቸዋል። ስለዚህም ተፎካካሪ ፓርቲዎች ሀሳባቸውን የሚገልጹበት እኩል ሜዳ በሌለበት ሁኔታ የምርጫው ውድድር እንዴት ጤነኛ ሊሆን ይችላል ሲሉ ጠይቀዋል። ከዚሁ ጋር በተያያዘም ምርጫው ተአማኒነቱና ቅቡልነቱን እንዲያጣ በቅድመ ምርጫ ወቅት በተለየ መልኩ የህግ ሂደቱን ባልተከተለ ሁኔታ የተቃዋሚ ፓርቲ አባላቶች በዘፈቀደ ስር ማዋከብና ማንገላታት እየተፈጸመባቸው ይገኛል። የኢዜማን አባላት ጨምሮ የታሰሩበት ሁኔታ አለ። ይህ የመወዳደሪያ ሜዳና ምህዳሩን በከፍተኛ ሁኔታ ያጠባል። በመሆኑም መንግስት ቁርጠኛ ነኝ በሚልበት ነፃና ፍትሃዊ ምርጫ ማከናወን ጥያቄ ውስጥ አይገባም ወይ? መንግስት በዚህ ምርጫ ዲሞክራሲያዊ ስርዓት ከመገንባት አኳያ ለተፎካካሪ ፓርቲዎች እኩል ሜዳ ከማዘጋጀት አንጻር ምን እያደረገ ነው? ሌላው ገዢው ፓርቲ እንደሌለ ፓርቲዎች ሁሉ የራሱን ሀብት አፍርቶ ለምርጫው መዘጋጀት ሲገባው በቅድመ ምርጫ ወቅትም ሆነ አሁን በመንግስት የስራ ሰዓት የመንግስት መዋቅርና የመንግስት ሀብቶችን ለፓርቲ ስራ እየተጠቀመ በመሆኑ የፓርቲውን ስራ ከመንግስት ስራ አለመለየቱንና መደበላለቁን ያሳያል። ስለሆነም መንግስት በተደጋጋሚ እንደተጠየቀው የመንግስትንና የፓርቲን ስራ ለይቶ ለመስራትና ለማረም ቁርጠኝነቱ አለ ወይ ሲሉ ጠይቀዋል። ለዚህም ጠቅላይ ሚኒስትር አብይ አህመድ ተከታዩን ምላሽ ሰጥተዋል። ሰላም በሚመለከት በቀደም ወር ሳይሞላ ኢትዮጵያ ውስጥ ከ28000 በላይ ታቦት ውጭ ወጥቶ አድሮ በሰላም ተመልሷል። 28000 ታቦት ሚሊየንስ ከኋላ አስከትሎ ማለት ነው። አዲስ አበባ እኮ አይደለም፣ በድፍን ኢትዮጵያ። በቀደም ገና በሚሊዮን የሚቆጠር ሰው እንዳያችሁት ነጭ ለብሶ ነጭ መስሎ አክብሯል በየቦታው። መስቀል እንደዚህ ሆኖ እሬቻ እንደዚህ ሆኖ ባለፉት 6 ወራት ዘመን መለወጫን ብዙ አለን ብለን ብንተው መስቀል፣ እሬቻ፣ ገናና ጥምቀት አይነት የወል ባህል የማህበረሰብ ባህል የሚከበርበት ውጭ የሚከበርበት ባህል በድፍን አፍሪካ የለም። ይሄ ሁሉ ህዝብ ወጥቶ በዓል አክብሮ አንዳንዱም አድሮ እየተመለሰ ለአንድ ሰዓት ምርጫ ሲሆን ሰላም እንዴት ይጠፋል? ጠቅላይ ሚኒስትሩ አክለውም የቱሪዝም ዘርፉ እንደ ዘንድሮ የነቃበት ጊዜ እንደሌለ ነው የጠቆሙት። ቱሪዝም መቼም በዘንድሮ ገና
እሬቻ፣ መስቀል፣ ጥምቀት ያላየነው አይነት ሰው ያለ አይመስለኝም። በርከት ያለ ዲያስፖራ፣ በርከት ያለ ውጭ ዜጋን ጨምሮ የቱሪስት ፍሰቱ ጨምሯል። ውድ የኢትዮ ሪፖርት ተከታታዮች በጠቅላይ ሚኒስትሩ የህዝብ ተወካዮች ጥያቄና ምላሽ ዙሪያ ለሰዓቱ ያጠናቀርነውን ዘገባ እዚህ ላይ አበቃን። በቀጣይ በሌሎች መረጃዎች ደግመን እስከምንገናኝ ጤና ይስጥልን፣ ቸር ያሰማን።